በቃ በኋላ ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ፣ እንዳትነካኝ፣ እንዳትነካኝ። ምን እየሆንሽ ነው ያለሽው? ልቀቀኝ፣ ልቀቀኝ። ሩታ ምን እየሆንሽ ነው ያለሽው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እንደፈለኩ ልሁን እንዴ ነው ያደረገው? እንዴትም ልሁን እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለበት ራስሽ ነው። ካዲ አበርኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል። ሌባ ነው። እስከ ቀኑ 5 ሰዓት ነው የሚተኝ። ምግቡንም ድፍቅ አድርጎ ይበላል። ውሸት በቃ ሸይጣን ነው የሚጫወትበት። ወይኔ በላቸው። ወይኔ ዘንድሮ ሰው ከኔ ዝንጀሮ ላይ ሀገሬ ሰው። ኧረ እንደው እናንተስ ከፋ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለሁ። እንደተለመደው ይህን ቪዲዮ ጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ምክንያቱም በመጫን ሀሳቦቻችሁን በኮሜንት በመስጠት እንዲሁም ደግሞ ኮሜንት ላይ የመጀመሪያ ፒን የማደርገውን ሊንክ ጆይን በማድረግ የደከሙ አካውንቶችን ዩቲዩብ ቻናሎችን እያመጣን ኮፒ ሊንክ የምናደርግበት ነው። ተቀላቀሉ ማለት ነው። ቤተሰቦች እንግዲህ እንደምታዩት የኛ ያልቅባቸው ሰዎች በትናንትናው ዕለት ቤት ውስጥ ከባድ ጦርነት ተካሂዶ ነበረ። ሩታ በነገራችን ላይ ማለት ነው እውነተኛ ጨጓሯ የተላጠበትን እየተበቀለችው ነው የምትገኘው። በድራማ አስመስላ ትክክለኛ ጥፊ ነው የሰጠችው። አፈጠጠኩ የምሩን። አይ አብርሽ ለዶላር በጥፊ ከምትመታ ቢቀርብ ነበር የሚሻል። የእውነቴን ነው የምነግርህ፣ ቢቀርብ ማለት ነው። አይ ስምንተኛው ሺ እንደው እኔ እኮ እናንተዬ አሁን እስቲ ምን ልበል እኔ ግራ ገባኝ እኮ ወገን፣ ግራ ገባኝ። ምን ልበል እንዴ? እኔ በነገራችን ላይ ማለት ነው ወንድ ልጅ እንዳያችሁት ነው። በቃ ፈልጓችሁ መጥቶ ራሱ የሆነ ቀን ጸባዩ እንደ ብረምጣድ ቂጣ ነው የሚገለበጠው። እንኳን ፈልጋችሁ ትሄዳችሁ። ፈልጋችሁትማ ስትሄዱ ጥጋቡ መከራ ነው። ምንም እንኳን ለእናንተ በኋላ ላይ ፍቅር ቢይዘውም እንኳን የሆነ ስበብ በተፈጠረ ቁጥር ምን አገባሽ እየተባልሽ ነው የምትኖሪ፣ እየተረገጥሽ ነው የምትኖሪ። የምሬን ነው የምነግራቸው። አሁን እዚህ ጋር እንደው በድራማ መልክ አመጡት እንጂ በውስጥም እንዲሁ ነው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። ለምን ሴት ልጅ ተፈልጋ ስትሄድ ነው እንጂ የምትወደደው ፈልጋ ስትሄድ አትወደድም። ይሄ ግልጽ ነው። ሩታ ደግሞ የገባሽበት አካሄድ ጥሩ አይደለም። በቃ ይሄ እውነተኛ ነው። ምንም ሊፋቅ የማይችል ነገር ነው። ፈልጋ ስለገባች ይሄው ኳስ አርጓ ኖራት። የምሬን ነው የምነግራችሁ። አሁን በዚህ ወደ እውነታው ስንሄድ በዚህ ስራ እሱ ነው ጥፋተኛ። ሴት ልጅ ናት፣ እርጉዝ ናት። እንደገና ደግሞ እሱ ነው ያጠፋው። ብቻዋን የድሮ ፍቅረኛውን ብቻውን ማግኘት ምን ይሉታል? አስቡት እንግዲህ ከአንድም ሁለቴ። እንዴ የአንተ የድሮ ፍቅረኞች እናንተ የመጀመሪያ መቼ ነው የሚያልቁት? ቆይ ፍቅርዬ እንደዚህ አድርገህ እኛ ስለምናቅ ነው በነገራችን ላይ በወቅቱ ያጨበጨብ ነው። ፍቅርዬ የተፋችውን የምትልስ ልጅ እንዳልሆነች እንዲሁም ደግሞ የመጣችበት አላማ ስለነበራት ስለምናቅ ነው ስናጨበጭብ የነበረው እንጂ ማንኛችንም ፍቅር ከአብርሽ ጋር እንድትሆን ተመኝተንም ሆነ ፈልገን አናቅም። እኔ እስከማውቀው ድረስ ማለት ነው። ምክንያቱም ብዙዎቻችን ፎቶን አድርገን ቪዲዮ አብሮ ሲለቁ እየፖስትን ምናምን በምንል ሰዓት የሆነ የመሰላቸው ከሱ ጋር እንድትኖር የፈለግን አይነት ነው። ግን በፍጹም ተሳስታችኋል። እኔ በበኩሌ ፍቅር የፈለገ ተአምር ቢሆን ትቷት ከሄደ ሰው ጋር ለዛም እንደዛ ባለቀሰችበት ዘመን በነበረ አልፎ ዛሬ ላይ እንደው ይቅርበኝ ብሎ ቀይ አበባ ቀይ ምንጣፍ ዓለምን አንጥፎ ቢለምናት እኔ ትመለስ አለልም። ለዛውም የራሱ ህይወት ድራማ ምን እውነት የሚሆን የሚታይ ህይወት ጀምሮ አይተን ቀርቶ ማለት ነው። ሲቀጥል ደግሞ ፍቅርዬ የራሷ ህይወት ያላት ሰው እስከሆነች ድረስ ይሄን እንትን አንላትም፣ አንደግፋትም። የፈለገ ተአምር ቢሆን ግን እኛ በወቅቱ እናቅ ነበረ። ስራው በቃ በምክክር እየተሰራ እንደነበረ በደንብ ስለምናቅ ነው በወቅቱ ስናጨበጭብ የነበረው። አሁን ላይ ደግሞ ለነጽ እያጨበጨብን ያለ ነው። ወደ እሱ እንድትመለስ አይደለም። እውነት ለመናገር ለነጽ የሚለው ለምን እስከ መቼ ድረስ በሴት ልጅ እንባ ይነገዳል? እስከ መቼ ድረስ በቃ የሴት ልጅን ጉዳት እናያለን ነው የኔ ጥያቄ እንጂ
ከሱ ጋር ድጋሚ ትሁን የሚል ነገር አይደለም። አሁንም ኢቭን ተመካክረው የሚሰሩት ነገር ስራ እንደሆነ አውቃለሁ በደንብ ማለት ነው። በምክክር የተሰራ ነገር ነው። ግን ደግሞ ሩታና አብርሽ ጋር ቤት ውስጥ ያለ ህይወት ይሄ ነው እያልኳቸው ያለሁት። ለምን ብትሉኝ ከማየትም ከምንም ትማራላችሁ። አንዳንዴ በቃ ተገዳ ካልሆነ ይችል ስቶፕ ማለት አለባት ሩታ ማለት ነው። ስቶፕ በቃ እንደዚህ አይነት ነገር እኔ አልሰራም ከዚህ በኋላ ማለት አለባት። ግን ደግሞ ጫና ውስጥ እንዳለ የምታዩት ይሄንን ነው። በውስጣቸው ፍቅር ቢኖር ሲጀምር እንደዚህ አይነት ስራ አስፈላጊ አይደለም። ተመካክሮ ኦዲየንስንም አክብሮ መቆም አለበት ይሄ ነገር እውነተኛ ከሆነ ማለት ነው። ግን ደግሞ ውስጣቸው ላይ ያለውን ስሜት እያወጡ እያሳዩን ነው። ያው እንግዲህ ጥፊው ራሱ ሲያግለው እንዴት እንደሆነ ፊቱን እያያችሁት ነው። ከልቧ ተመካክረው የመጡበት ቪዲዮ ሌላ ነው። እሷ ደግሞ እልኋን ተወጣች እያደረገ ያለው ነገር ስለሚያቃጥላት ማለት ነው። አይ እስቲ መጨረሻችን ያሳምረው። መቼም እኔ ክፉ አልመኝም ለማንም ምንም ይሆን ማለት ነው። ግን ደግሞ የሩታ ደጋፊዎች ሆናችሁ ፍቅርዬን የምትናገሩ ሰዎች ስርዓት ያዙ። በቃ አልደረስንባችሁም፣ አትደረሱብን። ፍቅርዬ የራሷን ህይወት የራሷን ስራ እየሰራች ነው። 4 ነጥብ። እነዚህም የፈለጋቸውን መርጠው እየሰሩ ነው አይደለ? ስለዚህ ፍቅር በዚህኛው ስራቸው ምንም ስለማይመለከታት ሰበብ እየፈለጋችሁ እሷን መናገር አትችሉም፣ መናገርም የለባችሁም። እኛ ዝም የምንለው እየናቅን እየተውናችሁ አላችሁ። አሁን የኛ ልጆች ፈንድሻ ሆናችሁ በቃ ከኛ የማይጠበቅ ነገር የምታደርጉ። በእርግጥ ንዴት ሊሆን ይችላል፣ ግን ደግሞ ንዴታችሁ መቆጣጠር አለባችሁ። ከዛው ጋር ስትራገጡ ማንን ነካለው፣ ምን ይፈጠራል፣ ምን አይነት ነገር ሊካተት ይችላል ብላችሁ ማሰብ አለባችሁ። ዝም ብለን መሰዳደባችን ወይ መነጋገራችን አይደለም ማሰብ ያለብን። በቃ ፍቅርዬ ምንም አደረጓት፣ ምንም ከሷ የሚቀንስባት ነገር እንደሌለ ብቻ ማመን አለባችሁ። ከዛኛ ሰውን በዝምታ ወይም በመናቅ እናሳየዋለን ማለት ነው እንጂ እንደዚህ በየአጋጣሚው መረጋገጥ መነካካት ተገቢ ነው ብዬ አላስብም። ፍቅርዬ ዘቀዘቋትም፣ አጣበቋትም፣ ነጠሏትም ምንም አይነት ከፀጉሯ አንድ ዘለላ መውጣት እንደማይችሉ ታውቃላችሁ። ስለዚህ ፍቅር ትስራበት፣ እናንተም ስሩ። ፍቅር እኮ የሆነ ነገር መልስ መስጠት እኮ አቅቷት አይደለም በዚህ ነገር ላይ ግን ንቃትታቸው ነው። ስለዚህ ደግሞ እናንተም ንቃችሁ መተው አለባችሁ ነው ለማለት የምፈልገው። ሲቀጥል ያው ዩቲዩበሮች ሩታን የምትደግፉ አብርሽን የምትደግፉ መብታችሁ ነው፣ ደግፉ። ግን ፍቅርዬን አትንኩ ነው በቃ። ራሳችሁን ችላችሁ የራሳችሁን ስራ ስሩ። በተሰራው ቪዲዮ ደግሞ መናገርና መፈትፈት ከፈለጋችሁ ሰድባችሁ ሳይሆን ቪዲዮውን አይታችሁ መናገር ትችላላችሁ። ሌላ ታምራ አስፈላጊ አይደለም። እየተዋወቅን ለምን ብዙ እንነጋገራለን፣ ብዙ እንባባላለን። ሁላችንም ህሊናችን ያውቃል። በተለይ ዩቲዩበሮች በደንብ እናውቃለን ብዙን ነገር ማለት ነው። ስለዚህ የሚያውቅ ሰው ደግሞ ይተዋል ማለት ነው። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ነገር ሲኖር እንዲሁ መለሳለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።